በአትላንቲክ ውቅያኖስ ማዶ የምትገኘውና ለዘመናት የዲሞክራሲ ፋና ወጊ ተደረጋጊ የምታሰበው አሜሪካ ዛሬ በታሪኳ ታይቶ በማይታወቅ የመፍረስና የመለወጥ አፋፍ ላይ ቆማለች። በሚኒያፖሊስ በረዷማ አውራ ጎዳኖች ላይ የሚታየው ደም፣ በዋሽንግተን የስልጣን ማማዎች ላይ የሚሰማው የዛቻ ነጎድጓድና በመላው አገሪቱ የተጠራው የብሔራዊ አድማ ቀጠሮ፣ እነዚህ ሁሉ የአንድ ታላቅ ግዛት የመጨረሻ የጥፋት ምልክቶች ሆኑ ወይንስ የአዲስ ትግል መባቻ? ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? ዛሬ የምንመረምረው ታሪክ ስለ ተራ ፖለቲካዊ ሽኩቻ አይደለም። ይልቁንም ለ249 ዓመታት የተገነባው የአሜሪካ የነጻነት ግንብ በአንድ ሰው እብሪትና በአንድ ትውልድ ቁጣ መካከል ሆኖ እንዴት እየተናጋ ስለመሆኑ ነው። እስከ ፍጻሜው አብራችሁን ዝለቁ። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። የዚህ ታላቅ ቀውስ መነሻ የሆኑት እነዚያ ሁለት አሰቃቂ ግድያዎች የአሜሪካን ሕሊና በእጅጉ አቁስለዋል። አሌክስ ፕሬቲና ሬኔ ጉድ። በተለይም የ37 ዓመቱ አሌክስ ፕሬቲ አሟሟት በሚኒያፖሊስ ብቻ ሳይሆን በመላው ዓለም ድንጋጤን የፈጠረ ነበር። ፕሬቲ በአገሪቱ የሕክምና ማዕከል ውስጥ ቆስለው የመጡ ወታደሮችን ነፍስ ሲታደግ የኖረ፣ ሌሊቱን ሙሉ በንጹህ ሕሙማን ክፍል ውስጥ ለሰው ልጆች ሕይወት ሲዋደቅ የነበረ ባለሙያ ነው ይሉታል። እንዲህ ያለውን የአገር ባለውለታ በገዛ ደጁ ላይ መሬት ላይ ተኝቶና እጆቹ ተቆልፎ እያለ በፌዴራል ወኪሎች በጀርባው በጥይት ተመቶ ሲገደል ማየት አሜሪካዊነትን ጥያቄ ውስጥ የከተተ ክስተት ሆኗል። የትራምፕ አስተዳደር ወኪሎቹ ራሳቸውን ተከላክለዋል ቢልም የቪዲዮ ማስረጃው ግን የፈጸሙትን አሰቃቂ ጭፍጨፋ ለዓለም አጋልጧል። ይህ ግድያ ነው እንግዲህ ለአራተኛው የተቃውሞ 2.0 ንቅናቄ ዋናው ነዳጅ ሆነው። ወደ አሜሪካ ታሪክ መለስ ብለን ስንመለከት አገሪቱ እንዲያሉ የፈተና ወቅቶችን በተደጋጋሚ ያሳልፋለች። አብርሃም ሊንከን አገሪቱ በርስ በርስ ጦርነት ልትበታተን ስትቃረብ ቤት በራሱ ከተከፋፈለ ሊቆም አይችልም በማለት የከፈለውን መስዋዕትነት እናስታውሳለን። ሊንከን ዲሞክራሲን ለማዳን ሲል ሕይወቱን አሳልፎ ሰጥቷል። ፍራንክሊን ዲ ሩዝቬልት አሜሪካ በታላቅ ኢኮኖሚ ውድቀት ስትደቆስ ሕዝቡን በተስፋና በአንድነት መንፈስ መርተው ለድል አብቅተውታል። ማርቲን ሉተር ኪንግ ደግሞ በ1960ዎቹ በጥይትና በዱላ የተገረፉ ለፍትህና ለእኩልነት ያደረጉት ሰላማዊ ትግል ዛሬ ላይ የደረሰው አሜሪካዊ ነጻነት መሰረት ጥሏል። እነዚህ ሁሉ መሪዎችና አርበኞች የከፈሉት ዋጋ ለሕግ የበላይነትና ለዜጎች እኩልነት ነበር። ዛሬ ግን ያ ሁሉ መስዋዕትነት በትራምፕ አስተዳደር እጅ እየተሸረሸረ ይገኛል። ዶናልድ ትራምፕ ሁለተኛው የሥልጣን ዘመናቸውን የጀመሩት በበቀል መንፈስ ነው፣ ወይም ሪትሪቢዩሽን። ቀደምት ፕሬዚዳንቶች አገሪቱን ለማዋር ሲጥሩ፣ ትራምፕ ግን የመከፋፈል መርዝ በአደባባይ እየረጩ ነው የተባለ ነው። የፌዴራል ተቋማትን እንደ ኤፍቢአይ እንዲሁም የፍትህ ሚኒስቴርን ዶጅ ለሕግ ፖለቲካዊ ጥቅማቸውና ተቃዋሚዎቻቸውን ለማደን መጠቀማቸው አሜሪካን ወደ ለየለት አምባገንነት እየገፋት ነው። በሚኒያፖሊስ ከንቲባ ጃኮብ ፍሬ ላይ የሰነዘሩት በሳት የተጫወቱ የሚለው ዛቻ የቀድሞቹ ፕሬዚዳንቶች ለግዛቶችና ለከተሞች መሪዎች ከነበራቸው አክብሮት ፍጹም ተቃራኒ ነው። የአሁኑ የተቃውሞ 2.0 ንቅናቄ ከ2016ቱ ተቃውሞ በብዙ መልኩ ይለያል። በዛን ጊዜ ተቃውሞ በምርጫ ካርድ ላይ ብቻ ያተኮረ ነበር። ዛሬ ግን አሜሪካውያን ጨዋነት ብቻውን ውጤት አያመጣም የሚል መደምደሚያ ላይ ደርሰዋል። የብሔራዊ አድማ በሚል መሪ ቃል አሜሪካን የኢኮኖሚና የማህበራዊ ሽባነት ውስጥ ለመክተት እየታቀደ ነው። ትምህርት ቤቶች ይዘጋሉ፣ ፋብሪካዎች ስራ ያቆማሉ፣ የንግድ ማዕከላትም ባዶ ይቀራሉ። ይህ ንቅናቄ ልክ እንደ 19ኛዎቹ የሴቶች መመረጥ መብት ትግል፣ ልክ እንደ 1960ዎቹ የጥቁሮች የሲቪል መብት ንቅናቄ ራስን ለከፋ መስዋዕትነት አዘጋጅቶ የመጣ ነው። 79 በመቶ የሚሆኑ ተቃዋሚዎች ፊት ለፊት ከትራምፕ አስተዳደር ጋር ለመጋፈጥ መወሰናቸው አሜሪካ ወደ ለየለት የእርስ በርስ ግጭት እያመራች መሆኑን የሚያሳይ ነው። ትራምፕ ያጋጠማቸውን ተቃውሞ ከሌሎች ፕሬዚዳንቶች ጋር ስናነጻጽረው ልዩነቱ ግልጽ ነው። ለምሳሌ ሪቻርድ ኒክሰን በዋተርጌት የሙስና ቅሌት ወቅት በሕግና በኮንግረሱ ጫና ስልጣናቸውንም በገዛ ፈቃዳቸው ለቀዋል። ዛሬ ግን ትራምፕ ሕግና ተቋማትን ከመታዘዝ ይልቅ ተቋማቱን በገዛ ወዳጆቻቸው በመሙላት ራሳቸውን ከሕግ በላይ ለማድረግ እየጣሩ ነው። ቱልሲ ጋባርድንና ቦንዲን የመሳሰሉ ታማኞቻቸውን በስትራቴጂካዊ ቦታዎች ላይ በማስቀመጥ የበቀል ዘመቻዎቻቸውን ያለምንም ከልካይ ለመግፋት መወሰናቸውን ያሳያል። ይህ ደግሞ በአሜሪካ የዴሞክራሲ ታሪክ ውስጥ ትልቅ የጨለማ ምዕራፍ ነው። በቀጣይ ምን ይጠበቃል የሚለው ጥያቄ ዛሬ የሁላችንን ሕሊና የሚረብሽ ሆኗል። ትንበያዎች እንደሚያመለክቱት ከሆነ ቀጣዩ አድማ ለትራምፕ አስተዳደር የመጨረሻው የፈተና ነጥብ ይሆናል። አድማው ስኬታማ ሆኖ አሜሪካ ሽባ ከሆነች ፕሬዚዳንቱ ይበልጥ ወደ ኃይል እርምጃ ሊገቡ ይችላሉ። ይህ ማለት የፌዴራል ጦርን ወይም ናሽናል ጋርድ በከተሞች ላይ በማዝመት አሜሪካን ወደ ለየለት ወታደራዊ አገዛዝ መቀየር ነው። በአንጻሩ ግን የህዝቡ ቁጣና የሪፐብሊካን ፓርቲ መከፋፈል በትራምፕ ላይ የሚበረታ ከሆነ ፕሬዚዳንቱ በዋይት ሀውስ ውስጥ ብቻቸውን የቀሩ የወረቀት ነብር ይሆናሉ። ይህ መከፋፈል ደግሞ አሜሪካን ለሁለት ከፍሎ ወደሚበታተናት የእርስ በርስ ጦርነት ወይም ሲቪል ዋር ሊመራት እንደሚችል በርካታ ትንታኞች ይስማማሉ።
አሜሪካ በውስጥ ዓመት ስታመስ የውጭ ጠላቶቿ ሩሲያና ኢራን ግን በደስታ እየጨፈሩ ነው። ዛሬ የፐርሺያ አንበሳና የሩሲያ ድብ አሜሪካ በውስጥ ጉዳዮቿ ጥምዳ ባለችበት ወቅት የዓለምን የኃይል ሚዛን ለመቀየር በቢሊዮን የሚቆጠር ዶላር የሚፈስበትን ስምምነት እየተፈራረሙ ነው። ኢራን ለሩሲያ የ2.7 ቢሊዮን ዶላር ሚሳኤሎች መላኳ ይፋም ሆኗል። ቭላዲሚር ፑቲን የትራምፕን ምስጢራዊ ድርድርና የአውሮፓን መከፋፈል እንደ ወርቃማ ዕድል እየተጠቀሙበት ነው። አሜሪካ በሌላ ሀገር ዲሞክራሲ ለመትከል ስትሯሯጥ፣ በገዛ ቤቷ ግን የዲሞክራሲ መሠረቶች በአሌክስ ፕሬቲ አይነት ግድያዎች እየተናዱ ነው። ሚኒያፖሊስ ዛሬ የዚህ ህዝባዊ እምቢተኝነት እምብርት ሆናለች። ጥር 23 ግን የተካሄደው ብሔራዊ የሥራ ማቆም አድማ በ10 ሺዎች የሚቆጠሩ ነዋሪዎችን ወደ አደባባይ ወጥቷል። ይህ የኢኮኖሚ ጥቁር መጋረጃ ተብሎ የሚጠራው ንቅናቄ የከተማዋን የንግድና የኢንዱስትሪ እንቅስቃሴ ሽባ አድርጎታል። ይሁን እንጂ ቁጣው በሚኔሶታ ብቻ አልተገደበም። ፍሪ አሜሪካ በሚል መሪ ቃል በሁሉም 50 ግዛቶች ውስጥ ከ900 በላይ አካባቢያዊ ተቃውሞዎች ተካሂደዋል። ይህ ሁሉ የሚሆነው ደግሞ ዶናልድ ትራምፕ ሁለተኛውን የሥልጣን ዘመናቸውን በጀመሩበት አንደኛ ዓመት የምስረታ በዓል ላይ መሆኑ ለአስተዳደሩ ትልቅ የፖለቲካ መርዶ ሆኖበታል። በአሜሪካ የህዝባዊ ንቅናቄ ታሪክ ላይ ለዓመታት ጥናት ተደርጎ የቆዩ ምሁራን የአሁኑ ንቅናቄ ወይም ሬዚስታንስ 2.0 ሲሉ ሰይመውታል። በትራምፕ የመጀመሪያው የሥልጣን ዘመን የታየ ተቃውሞ ትኩረቱ በምርጫ ካርድ ላይ ብቻ ነበር። በዚያን ጊዜ አክቲቪስቶች ትኩረት ሰጥተው ይሰሩ የነበረው በህጋዊ ሰልፎች፣ በሎቢ ስራዎችና በድምፅ አሰጣጥ ላይ ነበር። ይህም ውጤት አመጥቶ በ2018 የዲሞክራት ፓርቲ የሕዝብ ተወካዮች ምክር ቤት እንዲቆጣጠር፣ በ2020 ደግሞ ጆ ባይደን ፕሬዚዳንት ሆነው እንዲመረጡ ረድቶ ነበር። ነገር ግን የዛሬ ተቃውሞ ከመጀመሪያው ፍጹም የተለየ ነው። የአሁኑ ተቃውሞ 2.0 ከለየለት ፍጥጫ ወይም ኮንፍሮንቴሽን ጋር የተያዘ ነው። ዛሬ አሜሪካውያን ሰላማዊ በሆነ መንገድ ግን ደግሞ ህጋዊ ያልሆኑ የሚመስለው የህዝባዊ እምቢተኝነት እርምጃዎችን መውሰድ ጀምረዋል። መንገዶችን መዝጋት፣ የፌዴራል ወኪሎችን በካሜራ መከታተልና መቅዳት እንዲሁም ብሔራዊ የሥራ ማቆም አድማዎች ማካሄድ የዕለት ተዕለት ተግባር ሆኗል። ከ7400 በላይ ተሳታፊዎች ላይ የተደረገ ጥናት እንደሚያመለክተው 99 በመቶ ተቃውሞች ይህንን የህዝባዊ እምቢተኝነት መንገድ እንደሚደግፉ አረጋግጠዋል። ይበልጥ የሚያስደንቀው ደግሞ 79 በመቶ የሚሆኑ ተሳታፊዎች በትራምፕ አስተዳደር ላይ ይበልጥ ጠንካራና ፊት ለፊት የሚጋፈጥ እርምጃ እንዲወሰድ ፍላጎት እንዳላቸው መግለጻቸው ነው። ይህ ለውጥ በአሜሪካ ፖለቲካ ውስጥ ትልቅ ስንጥቃትን ፈጥሯል። የዲሞክራት ፓርቲ መሪዎች ሳይቀሩ ይህንን ግለግለት ፍጥጫ በጥርጣሬ ቢመለከቱትም ታሪክ ግን ሌላ ምስክርነት አለው። በ1900ዎቹ መጀመሪያ ላይ የአሜሪካ ሴቶች የመመረጥ መብት ለማግኘት የታገሉበት መንገድ ጨዋነት ብቻውን ውጤት አያመጣም የሚል ነበር። በዚያን ጊዜ ሴቶቹ የፕሬዚዳንት ጉድሮ ዊልሰንን ምስል በአደባባይ ማቃጠልና ሕንፃዎችን በመቆጣጠር ነበር ድላቸውን የተቀዳጁት። በ1960ዎቹ የታየው የጥቁር አሜሪካውያን የሲቪል መብቶች ንቅናቄም ራሱን ለግድያና ለሥራ አሳልፎ በመስጠት ነበር የአሜሪካን ሕግ መቀየር የቻለው። ዛሬም በሚኒያፖሊስ የሚታየው ይህ አሰቃቂ ጭፍጨፋ ተቃዋሚዎቹ ይበልጥ እንዲጠነክሩና የዓለምን ትኩረት እንዲስቡ አድርጓቸዋል። ዶናልድ ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው ይህንን የውስጥ ዓመፅ ለመቆጣጠር በሚያደርጉት ጥረት የፌዴራል ኃይልን በሙሉ አቅም እንዲጠቀም ትእዛዝ ሰጥቷል። የሕግ የበላይነትን እናስከብራለን የሚለው የፕሬዚዳንቱ መዝሙር በተግባር ግን ንጹሐን ዜጎችን በየጎዳናው ማደኑ ሆኗል። የትራምፕ አስተዳደር በወሰደው በዚህ ያለ እርምጃ ምክንያት አሜሪካ ዛሬ ወደ ለየለት አምባገንነት እያመራች ነው የሚሉ ስጋቶች በዝተውበታል። በሚኒያፖሊስ የሚታየው እያንዳንዱ የጥይት ድምፅ የአሜሪካንን ዲሞክራሲ የመቃብር ጉድጓድ እየቆፈረ ነው። ትራምፕ አሜሪካንን ታላቅ እናደርጋታለን ሲሉ፣ ወጣቶቹ ግን አሜሪካንን እናድናታለን በማለት ምላሽ እየሰጡ ነው። ይህ የስልጣን ፍጥጫ አሜሪካንን ብቻ ሳይሆን መላውን ዓለም በጭንቀት ውስጥ ጥሏል። በአንድ በኩል ፕሬዚዳንቱ ስልጣናቸውን ለማረጋገጥ የሚጠቀሙበት የኃይል መዶሻ፣ በሌላ በኩል ደግሞ ህዝቡ ያሳየው የጽናት ምልክት። ዲሞክራት ፓርቲም ሆነ ሌሎች ታዋቂ መሪዎች ለዚህ ለውጥ ዝግጁ አይደሉም። ዛሬ አሜሪካውያን ራሳቸውን ለማዳን በራሳቸው መደራጀት የግድ ሆኖባቸዋል። ትግሉ የፍትህና የእኩልነት ትግል ብቻ ሳይሆን የአሜሪካንን ህልውና የማስቀጠል ትግል ሆኗል። በዚህ ወር 2 የአሜሪካ ዜጎች በፌዴራል ወኪሎች እጅ መገደላቸውን ተከትለው ሚኒያፖሊስ የተቃውሞ እምብርት ሆናለች። የሮክ ሙዚቃው አቀንቃኝ ብሩስ ስፕሪንግስተን ለተገደሉት ወጣቶች መታሰቢያ የሚሆን የሚኒያፖሊስ መንገዶች የተሰኘ ዜማ ባቀረበበት በዚያው ከተማ ህዝቡ በብርቱ ቅዝቃዜ ውስጥ ለተቃውሞ ወጥቷል። የ4 ዓመቱ ተቃዋሚ ማክስ ማፎር የምንወጣው ዲሞክራሲያችንና በአሜሪካ የምናገኛቸው ነጻነቶች ለማስጠበቅ ነው ሲል ለጋዜጠኞች ተናግሯል። 50-51 በተባለው ብሔራዊ ድርጅት የሚመራው ይህ ንቅናቄ በቅርቡ በሚኒያፖሊስ የተገደሉትን አሌክስ ፕሬቲና ሬኔ ጉድን ጨምሮ በቴክሳስ የስደተኞች ማቆያ ውስጥ ሕይወቱ ያለፈውን ጌራልዶ ካምፖስንና በሎስ አንጀለስ የተገደለውን ኪት ፖርተር ጁኒየርን ሞት ለመቃወም የተዘጋጀ ነው። አክቲቪስቶች እንደሚሉት እነዚህ ግድያዎች የፌዴራል ወኪሎች የሚጠቀሙበት ከፍተኛ የኃይል እርምጃና የስደተኞች አያያዝ ወታደራዊ መልክ እየያዘ መምጣቱን የሚያስጉ ናቸው። ተቃዋሚዎች በሪፖርቶች በአይሲኢ ማቆያ ማዕከላትና በኮንግረስ አባላት ቢሮዎች ፊት ለመሰባሰብ አቅዷል።
በተለይም ስደተኞችን በማጓጓዝ ሂደት ላይ የሚሳተፉ አየር መንገዶችን ለማውገዝ በዝግጅት ላይ ናቸው። በፖለቲካው ረገድም ዲሞክራት ሴናተሮች የአይሲኢና የድንበር ጠባቂ ወኪሎች ከህብረተሰቡ መካከል እስካልወጡ ድረስ ለአገር ውስጥ ደህንነት ሚኒስቴር የሚሰጠው በጀት እንዲታገድም ግፊት እያደረጉ ነው። ዲሞክራቶች በወኪሎቹ አሰራር ላይ ገለልተኛ ምርመራ እንዲደረግና ጥብቅ የሥነ ምግባር ደንብ እንዲወጣ እየጠየቁ ይገኛሉ ሲል ፍራንስ 24 ዘግቧል። የትራምፕ አስተዳደር በበኩሉ በሚኒሶታ ያለውን ሁኔታ ለማረጋጋት እንዲሞክር ቢያሳይም ብዙዎች ይህንን እንደ ባዶ ሙከራ እየወሰዱት ነው። አዲስ የተሾሙት የድንበር ኃላፊ ቶም ኮማን የፌዴራል መኮንኖች ሰፊውን ህዝብ ከማሰስ ይልቅ በተወሰኑ ግለሰቦች ላይ ያተኮሩ ስራዎችን እንደሚሰሩ አስታውቀዋል። ነገር ግን ይህ ለተቆጣው ህዝብ በቂ ምላሽ አልነበረም። የተማሪዎች ማህበራት በመላው አሜሪካ የተቃውሞ ሰልፎችንና ከትምህርት ገበታ መቅረትን እያበረታታ ነው። በሚኒሶታ ዩኒቨርሲቲ የጥቁር ተማሪዎች ህብረት አባል የሆነችው ብሪያና ጃክሰን ይህ እንቅስቃሴ ቀጣይነት እንዲኖር እንፈልጋለን፣ ስለዚህ ወደፊት ተጨማሪ የሥራ ማቆም አድማዎችና ሰልፎች ይኖራሉ ስትል በቪዲዮ መልእክቷ አስተላልፋለች። በዋሽንግተን ዲሲ የተለያዩ ሃይማኖት ተከታይ የሆኑ 54 ሰልፈኞች በሴኔት ህንፃው ላይ በመቀመጥ ፍትህን አድርጉ፣ ደግነቱን ውደዱ፣ አይሲኢን አፍርሱ የሚል ባነሮችን በመያዝ ተቃውሟቸውን ገልጿል። እነዚህ ሰልፈኞች ሴኔቱ አይሲኢን የሚቆጣጠረው የአገሩ ጸጥታ መምሪያ በጀቱን እንዲከለክልም ጠይቋል። ይህ ሁሉ ሲሆን የአሌክስ ፕሬቲ ሞት ቦታ እንደ መታሰቢያ ስፍራ ተቆጥሮ ነበር። አንድ ሴት የአበባ ጉንጉን አስቀምጣ በጸጥታ ስታለቅስም ታይታለች። በተጨማሪም አያቶላህ አሊ ሆሜኒ በቴህራን ላቪዛን በሚገኘው ትልቅ የከርሰ ምድር ዋሻ ውስጥ ተሸሽገው የአሜሪካን ውድቀት ይጠባበቃሉ። አሜሪካ ዜጎቿን ኢራንን ለቃችሁ ውጡ ስትል፣ ቴህራን ግን እኛ እዚህ ነን ሁሌም እንኖራለን በማለት ምላሽ የሰጠች ነው። ይህ የውጭና ውስጥ ጫና ተደባልቆ አሜሪካን በታሪኳ አይታ በማታውቀው አጣብቂኝ ውስጥ ከቷታል። የትራምፕ ማክሲመም ፕሬዠር ፖሊሲ በኢራን ፊት ከመክሸፉም በላይ አሜሪካን ወደማይመለስበት ማኅበራዊ ፍንዳታ እየመራት መሆኑ የታሪክ ትልቁ መራራውነት ነው። የሚቀጥሉት ቀናትም ለሰው ልጅ ታሪክ እጅግ ወሳኝ ናቸው። የታሪክ መዘጉር ሲሽከረከር ዛሬ በሚኒያፖሊስ የሚፈሰው የዜጎች እንባና በየክፍሉ የሚታየው ባዶ ወንበር ተገናኝተው አዲስ ዓለም ሊወልዱ ነው። ድሉ የማን ይሆናል? የነጻነት ፈላጊዎች ወጣቶች ወይንስ የሥልጣኑ ብረት? መልሱን በቅርቡ በአሜሪካ አውራ ጎዳናዎች ላይ የምናየው ይሆናል። ይትራካ የሚያሳየን አንድ ትልቅ እውነት አለ። እሱም ዲሞክራሲ በእንደ ጀንበር የሚገነባ ሳይሆን በየቀኑ የሚጠበቅና የሚከበር እሴት መሆኑ ነው። አሜሪካ ዛሬ ያጣቸው ሰላሟ ብቻ ሳይሆን በራሷ ላይ የነበራትን እምነትም ጭምር ነው። ትራምፕ አሜሪካንን ታላቅ እናደርጋታለን ሲሉ፣ ህዝቡ ግን አሜሪካንን እናድናታለን በማለት ወደ ጎዳና ወጥቷል። ይህ ፍጥጫ መጨረሻው የት ይሆን? ዓለም ትንፋሿን ዋጥ አድርጋ ይህንን የታሪክ ታላቅ ድራማ እየተከታተለች ትገኛለች። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።